የቆሮንቶስ ሚዲያ ተከታዮች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን፣ አሜን። ዛሬ ደግሞ ለየት ያለ ታሪካዊ ቦታ ነው ማስጎበኛችሁና አብራችሁን ብትዘልቁ ብዙ ነገር ታዩበታላችሁ። ከአባቶችም ታሪኩን በደንብ ትረዳላችሁ ብዬ አስባለሁ። አብራችሁን ዝለቁ፣ አብረን እንቆይ። እንደምናናችሁ እንኳን በሰላም መጣችሁ። እንግዲህ አንድ ታሪካዊ ቦታ ለማየት እዚህ ቦታ ላይ መጣችሁ። ይህን ታሪካዊ ቦታ ለመጎብኘት እንኳን በሰላም መጣችሁልን። አሁንም ጎብኝታችሁ ደግሞ በሰላም እንድትመለሱ ያብቃል። እንግዲህ ቅዱስ ባለወልድ አካባቢ ነው። አባ ዋሻ ይባላል። አሁን የምንጎበኝ ዋሻ አባ ዋሻ የአባ ዋሻ ነው። አባ ዋሻ ማለት እንግዲህ የመለኮት የጻድቆች የባህታዊዎች ዋሻ ነው። ይህ ዋሻ ታሪካዊ ቦታ ነው። ከታች አባ ሊሃኖስ የሚባሉ ጻድቆች አሉ። ከእንደዚህ ጋር ድግጥ ዋሻ መድኃኔዓለም የሚባል ታሪካዊ ታቦት አለ። ጣሊያን እንኳ ያልደፈረው፣ ጣሊያን እንኳ ያላቃጠለው አሁንም በመስጊድነቱ አሁንም እየተጠቀሙበት። ስለዚህ ይሄ አገረ ጉድባች ይባላል። አባ ሊሃኖስ የሚባሉ ጻድቅ ተጠላት ሸሽተው እዚህ ዋሻ ውስጥ ተቀምጠዋል። በዚህ ዋሻ ውስጥ ተቀምጠው ይጸልዩ ነበር። ሲጸልዩ ወደ ሰሜን ሲያማትቡ ያው መስቀሉ ያው እንግዲህ ሁላችሁም ልታውቁ ትችላላችሁ። የሚጸልዩበት መስቀል ያውና እዚያ ይጸልዩበት ነበር። መስቀሉ ያው በአካል ይሆናል በራሱ ተቀርጾ እዚያ ሲጸለይ ኖሮ ይህ ሀገር የሕዝብ ዘር መዳኛ ነው ይባላል። የሕዝብ ዘር መዳኛ ገድለ ዜና ማርቆስም ላይ ይናገራል። ሌሎች መጽሐፍ ላይም ይናገራል። ይህ በመሆኑ እኛ እስካሁን ድረስ እግዚአብሔር ተሰውሮ አልተጠቀምንበትም። ለቱሪስት የመንገድ ጉዳይ፣ የመብራት ጉዳይ፣ የዚህ ያለው የህብረተሰብ አቅም ጉዳይ፣ የተፈጥሮ አቀማመጥ ጉዳይ አልተጠቀምንበትም። ይሁን እንጂ አንዳንድ ጻድቆች እየመጡ በቦታው አይተውታል። ሲያዩት እጹብ ድንቅ እያሉ ነው። እግዚአብሔር ፈቀደላቸው ድረስ ኖረው አልፈዋል። እኛም እግዚአብሔር ፈቀደልን ድረስ ይኸው እየኖርን ነው። እንግዲህ አሁን ወርዳችሁ ይህን ታሪካዊ ቦታ እንዴት እንደሆነ እንዴት እንደሰራው በምን አካፋ ወጣው በምን ዶማ ቆፈረው ስላላችሁ ቦታው ትደርሱ ታውቃላችሁ። አሁን እንግዲህ እዚህ አፋፉ ላይ ሆነን ገና ወደ ስምሪቱ ልንገባ ነው። ትገቡ ትታውት የበለጠ እኔ ተማስረዳችሁ ይልቅ ተፈጥሮ ሀብቶ ያስረዳችኋል። እግዚአብሔር ግን ሁላችሁን በሰላም ጠብቆ ጎብኝታችሁ እንድትመጡ ያደርግልኝ። ውድ ቤተሰቦች፣ የሚዲያ ተከታዮች እንግዲህ ይህንን በጣም ከባድ ሰበርባራና ገደላማ መልክዓ ምድር ያው እንግዲህ አንድ ብለን ጀምረናል። ወደ ቦታው ሄደን ለመጎብኘት ማለት ነው በአባቶች መሪነት። እንግዲህ እግዚአብሔር አምላክ ወዶና ፈቅዶ አሳይቶ በሰላም እንድንመለስ የሱ ፈቃድ ይሁን። ቦታው በጣም አስቸጋሪና ለመዝለቅ ከባድ እንደሆነ ነው የነገሩን። ከ20 ኪሎ ሜትር በላይ የሆነ ዋሻ ነው። ማን ሰራው፣ ማን ቆፈረው፣ ማን አፈሩ የት ሄደ የሚለውን ነገር እስካሁን ድረስ ሚስጥር ነው። ማንም ሰው ማወቅ አልቻለም። ያው እንደምታዩት ተፈጥሮ እንግዲህ ይሄንን ገደል ወርደናል። አሁን ታች የዋሻው ደጃፍ ላይ እንደርስ ነው። አባቶች እየመሩን ነው፣ በጸሎትም እያገዙን ነው። ቦታው አስፈሪ እንደሆነ ነግረውናል።
እንግዲህ እግዚአብሔር አምላክ ወዶና ፈቅዶ ብርታቱን ሰጥቶን ከቦታው በረከት ተካፍለን ቦታውንም ጎብኝተን ተቀድሰንበት እንድንወጣ እንግዲህ የእሱ ፈቃድ ይሁን ብለን በሱ አምነን ተማምነን እንግዲህ ጉዟችንን ጀምረናል። አብራችሁን ቆዩና ያለውን ነገር ከቦታው በቀጥታ እየቀረጽኩ አሳያችኋለሁ። አብራችሁን እንድትቆዩ ጋብዛችኋለሁ። ውድ ቤተሰቦች እንግዲህ ቀድመን የወረድን ከደጃፉ ደርሰናል። የዋሻው መግቢያ በር ይሄ ነው። እንግዲህ ሌሎች ጓደኞቻችን ጉዞ ያደረግን አልመጡም። እነሱ እስከሚመጡ እየጠበቅን ነው። አባቶችም ጸሎት ካደረጉ በኋላ ነው ወደ ውስጥ የምንገባው። ቦታውንም ለመደፋፈር አንሞክርም። ይሄ ቦታው እንግዲህ በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ ኪያድ ዱር ባልወልድ አካባቢ ነው የሚባለው እና በጣም ድንቅና ውብ የጻድቃን አባቶች መኖሪያ አካባቢ እንደነበረም ነግረውናል። ያው እንግዲህ እንደምታዩት እንደየአቅማችን እየተጓዝን ወደ ቦታው እየደረስን ነው። ሌሎች ወደ ኋላ ይቀርባሉ። እነሱን እንጠብቅና አብረን እንገባለን። ሰላም ለኪ ዘልፈድነ ለኪ ማርያም ማይበረነ ወንድ ባሪክ ተመሰገተ ማርያም ጋተመታቱን ሲዘዝ ወተታሰ መንፈስ ለአምላክ የመድኃኒት መሪነቱ ናሁ እንስሳቶችን እስመ ገብረ ሪፈ ፍቅርቱን ሰብኒ በትውልድ የፈረሁ ጉራቱ ዳርና ለቦሙ ሰቶሙ በሃያላን እምናብሮም ዋድረቦሙ እንደረከቱ ደረቦባን ሰንቦሙ እራቆሙ ደረቦሙ ለእስራኤል የወት ከሰሃር ዘይሮም ለአብ ወይና አብርሃም ይሰሩ ሰላም ለኪ ዘልፈድነ ማርያም መስጠቷል አብራተ እንታን መስጊድ ማለት ማይበረነ ወንድ ባሪክ ተውተት ማርያም ጋር እግዚአብሔር ወደ ታሰይ መንፈስ በአምላክ መድኃኒት ናሁ ምስጣቱ እስመ ገብረ ሪፈ አምላክ ሰሙ የፍቅር ሰርሁ ግብረቱ ደርና ልቦሙ ተነሳሷም ወደ ሀያላን እምናልሰውም ዳኒ ወፈንዖሙ ከጸሎት በኋላ አትነግረን ሰላም ለኪ ዘልፈድነ ለኪ ማርያም እናሽልታች እማአልማት እንተነ ምትጀባዎች ናይረናውን ዝባርኪ ተወደች ማርያም ታብን ሲጋዘ ወደ ታተ መንፈስ በጣም ላይ ተመዳን እስመ ገብረ ሪፈ ሀጥፍ ሰውኒ ለስደት ልጅ ፈረሰ ወደፍራት ነው ተነሳቷም ወደ ሀያላን እናያዘውም ዘማጀወሙ በረከቱ ደረቡ ባንስ እንደሆኑ ራቆም ያበወይነ ማርያም ያባራ ዘተመስ ማላከኛን ስለምን ከልጇ ተዋዛ አማልደን አባቶቻችን በማለትን ድንጣራይትን ታገሰው ለኢትዮጵያ የጸሎት ለኛም ደርሰን በረከታቸው ጸጋቸው ከኛ ጋር ሁሉ የእነሱን በረከት አቤተን በሰላም በደስታ ያሰኑ ወይን እንደምደስ ፈቃድልን አባቶቻችን ተዋህዶታችን ያጽናልን። እኛታችን በቃል ኪዳን በድንግል ማርያም በስጦታ ቃል ኪዳን ሰላሙን ፍቅሩን በረከቱን ጸጋውን አብዝቶ ይስጠን። ሁላችንም ከሰው ከእንቅፋት መጥፎ ነገር ጠብቆ ፈጣሪያችን እያመሰገን በደስታ እያገለግልን እንድንጓዝ የእሱ ፈቃድ ይሁንልን። አሁን ጉዟችን ያማረ የሰመረ ይሁንልን። እያነጡ ስናመስግነው አባታችን ሆይ እንጀራችን ዛሬ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ
የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርይን ዘንድ ለዘላለሙ አሜን። وኃጢአት ብዙ ከበተሰት በርሶት በእውቀት ባውቀት በማፍ የተሰራነውን ማይፈራ እግዚአብሔር ማሳሰቢያ እያንዳንዳችን ተረጋግተን ነው የምንሄደው። እነሱ በሚገቡበት አገባብ እነሱን ለጥቃችሁ በቀስታ እንደርሳለን። እነሱ የሚሰጡንን መመሪያ እየተከተል መብራት ላይ የተወሰነ ቦታ ሊጠፋ ይችላል። እንዳትፈሩ፣ እንዳትደናገጡ፣ እመኑ። ለእግዚአብሔር ሁሉ ይቻለዋል። እዚያ በኋላ ክብሪትም ስለያዝን ምን መልሰና እነሱን ነው የምንከተለው። ተረጋግተን ሌላ ቦታ ውድ ቤተሰቦች እንግዲህ በኋላ ያው በጣም አስፈሪ ጨለማ ነው። ሁለት ጸዋፍ ይዘናል። እንግዲህ የቱ ጋር እንደሚያልቅብን አናውቅም። ይህንን ጨለማ አይቼ እኔ በራሴ ማለት ነው ሲኦል ምን ያህል እንደሆነ እንደሚጨልም ስገነዘበው በጣም ነው የገረመኝና እግዚአብሔር አምላክ ያው በንስሐ ውስጥ ቆይቶ እንዳጠቃችን እንደ ቸርነቱ ጠብቆ ከዚህ ከጨለማ ከሲኦል እንዲያድነን የእሱ ፈቃድ እንዲሆን ጸሎት እያደረግን ነው የምንሄደው። በጣም አስፈሪ ነው፣ የእውነት ነው የምላችሁ። የምንሄድበት ቦታ ሁሉ ከስር ውሃ ነው፣ ከላይ ውሃ ነው፣ መሀል ላይ ነው እንግዲህ ዋሻ ያለው። በጣም ጥልቅ እና ረጅም እንግዲህ 20 ኪሎ ሜትር ነው ብያችኋለሁ። አሁን እንግዲህ ዋናውን ቦታውን የሚያውቁ ሰዎች እየመሩን ነው አሁን እየተጓዝን ያለ ነው። እነሱ በሰጡን አቅጣጫ ነው የምንሄደው። ቀኛችንን ይዛችሁ ነው ሄዱ የተባልነው። ቀኛችንን ይዘን እየሄድን ነው። ግራ በኩል ያለው ባህር አለው ነው የሚባለው። ወደዛ መሄድ አልደፈርንም፣ ፈርተናል። እንግዲህ በእምነታችን አናሳ ነው ሆኖብናል ማለት ነው። እግዚአብሔር አምላክ እንግዲህ ከዚህ ውስጥ እንግዲህ አስጎብኝቶ ከበረከቱ አካፍሎ በሰላም እንዲመልሰን እንዲጠብቀን መላእክት ተራዳይነት እንዲልክልን የእሱ ፈቃድ እንዲሆን የየግል ጸሎታችንን እያደረግን ነው የምንሄደው። እንግዲህ ሻማ እንኳን ጠዋፍ እንኳን አብርተን እንደምታዩት ምንም የሚታይ ነገር የለም። በጣም ጨለማ ነው። ምን ያህል ጥቅጥቅ ያለ ጨለማ እንደሆነ እንግዲህ ስመለከተው በእውነት ነው የምላችሁ። እኔ ኃጢአተኛ ሰው እኔ ራሴ ኃጢአተኛ ሆኜ እንግዲህ ሲኦልን እንዴት ስገነዘባት ከዚህ ምን ያህል እጥፍ እንደምትጨልም ነው የተረዳሁት። እንግዲህ አባቶች ቀደምት አባቶች እዚህ ቦታ ላይ እንግዲህ ጸሎት ያደርሱ ነበር ነው የሚባለው። በሌላ መልኩ በጣሊያን ወረራ ወቅት እንግዲህ ህዝቡ እዚህ ውስጥ ገብቶ ተሸሽጎ ከብቶቹንም እህሉንም ራሱን በዚህ ውስጥ ሆኖ ተደብቆ አልፏል ነው የሚሉት አባቶቻችን ሲነግሩን። እንግዲህ ይሄ ዋሻ ለብዙ ነገር አገልግሎት ሆኗል። ለዓለማዊ ህይወትም አገልግሎት ላይ ውሎ ነበረ። ከቦታውም ፍግ ሁሉ ነበረ። የከብቶች አዛባ እህል የነቀዘ ያን ጊዜ ተራረፈ ሁሉ እንዳለ ነው እዛ ቦታ ላይ ተገለጸልን። እንግዲህ እኛ እንግዲህ ይሄን ቦታ ነው ደፍረን የገባ ነው በአባቶች ጸሎትና በአባቶች መሪነት በእግዚአብሔር ቸርነትና ተራራነት የመላእክት ጠባቂ ኖሮን ነው እንግዲህ ይሄን ያለ ነው። እንግዲህ አብራችሁን በመዝለቅ ሁኔታውን የተከታተል አሳያችኋለሁ። አብራችሁን ቆዩ። ወደዚህ ወደ ቀኝ ወደዚህ ወደ ቀኝ አሉ። አሁን አንድ መድረክ ላይ ደርሰናል። ያው መድረኩን እንደምታውቁ ያው መድረኩን እውት
የመድኃኔዓለምን ስራ ደግሞ ላመለለፈነ ቀኛ ያችሁን እያዘ ወደዚህ ወደ ቀኝ ነው የምታደርጉት። ወደ ቀኝ ወደ ቀኝ ወደ ቀኝ ያው ወደ ቀኝ አዎ ወደ ቀኝ አዎ ወደ ቀኝ ወደ ቀኝ ተመልከቱ። ወደ ቀኝ ወደ ቀኝ ወደ ቀኝ ውድ ቤተሰቦች እንግዲህ ያው እንደምትሰሟቸው ወደ ቀኝ እያሉን ነው። ስጋት አለ ማለት ነው። ኦልሞስት አሁን ወደ 10 ደቂቃ ተጉዘናል። እንግዲህ ምን ያህል ኪሎ ሜትር እንደሄድንም ምንም የምናውቀው ነገር የለም። ሁሉም ሰው ተጨንቋል ማለት ይቻላል። ጉዞው ቀጥሏል። ጨለማውም እየበረታ ነው። ወደ ውስጥ እየገባን ስንሄድ ጧፋችንም በእጃችን ላይ እያለቀ ይመስላል እና እንግዲህ እግዚአብሔር አምላክ ወዶና ፈቅዶ እንግዲህ መልሶ ወደ ቤታችን እንድንገባ የእሱ ፈቃድ ይሁን። እንደኛ በደልና ክፋት ሳይሆን እንደሱ ቸርነት ያደርግልን። አሜን። ወደ ቀኝ በሙሉ እንሰባሰብ። ወደ ቀኝ ያው ታሪኩን በደንብ ተመልከቱ። ያው ታሪኩን ታሪኩን ተመልከቱ። ቆይ አለ ቆይ መመለሻውን ታሪኩን ወደ ቀኝ አድሉ። ቢሆኑ ምን ለምን ሄዶ ቆይ ገና ምን ሄዶ ቆይ ግርማ መለስም ቢሆኑ ቆይ ቢሆኑ በሙሉ እንካተል ትንሽ ላድ ቀረት ብሎናል። እንግዶቹ ከኛ በበለጠ እንግዶች ይህን ታሪክ በእውነት እኛ የዚሁ ተወላጅ ነን። መድኃኔዓለም ሚስጥሩን በገለጸ ጊዜ ይህን ታሪክ ለማሳየት አብቅቶናል። ታሪኩን ይውልን። ከዚህ ምህረት ሆኖ ሰውን የፈወሰበት ከዚህ የወጣ ነገር አለ። ቆይ ወደዚህ ትምከዱ። ቆይ ባህር ቆይ ወደኔ ጥጉን አትልቀቁ። እንግዲህ ይልቃ መሰባሰቢያችን ካናሩ ረጋ። ሁላችንም መብራቱን በአንድ ሆነን መብራትን እናጠፋለን። ወይ አባታችን ወይ እንግዲህ
ይንጡና አባታችን ነው መልዕክት የሚሰጠው። ቆይ መምህር መድረኩ ይሄ ይሁን። አሁን ከዚህ በላይ እንግዲህ ውድ ቤተሰቦች አሁን ከዚህ በላይ መሄድ አልደፈርንም፣ ፈርተናል፣ ይበቃናል ብለን እያልን ነው። ያው እዚህ ጋር ተሰብስበን እንግዲህ አጠቃላይ ገለጻ ያደርጉልንና እንመለሳለን ብዬ አስባለሁ። አሁን እዚህ ቦታ ላይ የምታዩት ሁሉም ሰው የዚህን ቦታ እምነት እያወጣ ነው። በጣም ብዙ ሰው ከዚህ ቦታ በሄደ እምነት ፈውሷል ነው ብለው የነገሩን። እኛም እንግዲህ እሱን ምክንያት አድርገን እኛም ለመፈወስ ከቦታው ላይ እየፋቅን እያወጣን እንገኛለን። በጣም ነጭ እና እንደ ጥጥ ነገር ነው የሚወጣው ነገር። ሲቀምሱት ደግሞ ጨውጨው ነው የሚለው። በጣም የሚገርም ነገር ነው። ለእኔ በጣም ገርሞኛል። እንግዲህ እግዚአብሔር ወዶና ፈቅዶ ይህን ቦታ እንዳይ ስለፈቀደልኝ እሱ ክብር ምስጋናውን እሱ ይውሰደው። የእናቴ ምልጃና ጸሎት ስላልተለየኝ አመሰግናለሁ። አብራችሁ ስለቆያችሁና ይህንን ጉዳይ ስለተከታተላችሁ እግዚአብሔር ይባርካችሁ። እንግዲህ ይህን ቦታ ለመርገጥ እናንተንም ያብቃችሁ ብዬ እላለሁ። አሁን ወደ መመለስ አካባቢ እየደረስን ነው። እንግዲህ ሁሉም ነገር እየጠናቀቀ ይመስላል። እኛ ፈርተናል። ከዚህ በኋላ መሄድ አልቻልንም። አብራችሁን ቆዩ። አሁንም እሺ ዝም በሉ። በዚያ አሁን ወደ በሩ ይወርድና እንዲህ ነው የሚመለሰው። ውሃው አይታችሁ ይታያል። ይኸውላችሁ ከዚያ ያው የገባንበት ያቻል። እንግዲህ አስጎብኛችን ወደ ባህሩ ሊወስዱን ይፈልጋሉ። እኛ ግን እየፈራን ነው። አሁን መቆም ስለማይቻል በንፉቅቅ እየሄድን ነው እንደምታዩት። ግን ማንም ሰው ወደዛ መድፈር የቻለ ያለ አይመስለኝም። እኔም በግሌ አልደፈርኩም። ምክንያቱም በጣም አስቸጋሪ ነው። ይሄ በጣም ትልቅ እምነት የሚጠይቅ ቦታ ነው እና ሁሉም ተንፏቆ ጫፍ ጫፍ ላይ እየደረሰ እየተመለሰ ነው የሚገኘውና ከዚህ ከተቀመጥንበት ወደዛ ፊት ለፊት ባህር አለ፣ ትልቅ ባህር አለ ነው እያሉን ያሉት። ግን እኛ ወደዛ መሄድ በጭራሽ አልደፈርንም እና ያው ከዚሁ ከርቀት አይተን ለመመለስ እየሞከርን ነው ያለ ነው። አብዛኛው ሰው ተመልሷል። እንደውም ጥቂት ሰው ነው እንደምታዩት። የደፈረ 3-4 ሰው አይበልጥም። ከሴቶችም 3 ናቸው። ወንዶቹ ወደ 4 አካባቢ ነን። በቃ ይኸው ነው። በሌላ መልኩ ባህሩ ስለመኖሩ ያው እንግዲህ ማቋሚያ ከተን ስንመለከት ያው እንግዲህ አንድ ማቋሚያ ውጧል ቦታው ማለት ነው። እንግዲህ እኛ የቆምንበት እንኳን ከስር ውሃ ስለመኖሩ ማስረጃ የሚሆን አንድ ማቋሚያ አንድ ሰው ከቶ ለማየት ሞክሯል። እንግዲህ አንድ ማቋሚያ ማለት ከ2 ሜትር በላይ ነው። በጣም አስቸጋሪ ነውና ይሄንን ቦታ ነው ጎብኝተን የተመለስ ነው። እግዚአብሔር ይመስገን እንግዲህ ለዚህ ቦታ ስላበቃን እሱ ክብርና ምስጋናውን እሱ ይውሰደው። ውድ ቤተሰቦቼ እንግዲህ በቆይታችን እንደተደሳችሁ በጣም እንደረካችሁ አስባለሁ። እግዚአብሔር አምላክ ለዚህ ቦታ እናንተንም ያብቃችሁ። ይሄ ቦታ ወደፊት የመነኮሳት ቦታ ይሆናል ተብሎ ነው የቦታው ሰዎች እያሰቡ ያሉትና እንግዲህ ገዳማውያን ቦታው ላይ ገብተው ተገድሞ መተን ደግሞ ከአባቶች የምንባረበት ጊዜ ቅርብ እንደሚሆን ተስፋ አደርጋለሁ። አብራችሁ ስለቆያችሁ እጅግ አመሰግናችኋለሁ። ከበረከቱም እንደተካፈላችሁ አስባለሁ። አብራችሁን ስለቆያችሁ ስለተመለከታችሁ እግዚአብሔር ይባርካችሁ፣ ይቀድሳችሁ። ይህንን ቦታ ሌሎችም እንዲመለከቱ ሼር፣ ሰብስክራይብ በማድረግ